የቀይ ባህር አፋሮች ጣሊያን ወደ አካባቢው ከመግባቱ በፊት ከኤርትራ ጋራ ግንኙነት አልነበራቸውም ወይም ኤርትራ የምትባለውም ሀገር እንደ ሀገር አልነበረችም። እውነት ለመናገር ከሆነ በ1850 እስከ 1869 ድረስ የነበረው የኤርትራ ካርታ ውስጥ አፋር ራሱን የቻለ አስተዳደር ያለው በሱልጣኔቶች ይመራ የነበረ አካባቢ ነው። በኡጋዞች ይመራ የነበረ አካባቢ ነው። የውሃ ገቡን አካባቢ ወይም ባህር ገብ አካባቢውን በግብጾች የተያዘ፣ ከዛ ውጭ ያለው ግን አፋሮች የሚያስተዳድሩት አካባቢ ነበር የነበረው። ይሄ መቼ ነው የተቀየረው? ግብጾች አካባቢውን ለቀው ከወጡ በኋላ የአፋር ግብጾች አካባቢውን ለቀው ከወጡ በኋላ የአፋር ነጋዴዎች መሬቱን ለጣሊያን የመርከብ ድርጅት ከሸጡት በኋላ 1969 ነው የተሸጠው። ከዛ በኋላ አሰብና አካባቢውን ይሄ ድርጅት ወደ ማስተዳደር ነው የገባው ማለት ነው። ከዛ በኋላ ይሄንን ምክንያት አድርገው 1885 የበርሊን ስምምነት ከተደረገ በኋላ በቀጥታ ኤርትራ የምትባለውን ሀገር ጣሊያኖች መሰረቱ ማለት ነው። ይሄ የሚሆነው በላይ በኩል ያለውን ቱርክ ለግብጽ አስረክባ በ18ኛው ክፍለ ዘመን ለቃ ከወጣች በኋላ ቱርኮች ለግብጾች አስተላለፉ። ግብጾች ደግሞ አካባቢውን ለጥለውት ነው የወጡት ማለት ነው። ጥለውት እንዲወጡ ያስገድዳቸው ከሱዳኑ መሐዲስቶች ጋራ ያደረጉት ጦርነት ስለተሸነፉ ነው። ተሸንፈው በዛው ጠቅልለው ወጥተዋል። ከዛ ጣሊያን ነው የገባው። ጣሊያን ያንን አካባቢ እያሰፋ ወደ አስመራ ወደ ላይ መጣ። ከዛ በኋላ በ1889 ከኢትዮጵያ ሚኒሊክ ጋራ የድንበር ስምምነት ፈጸሙ። ነገር ግን ጣሊያን ይሄንንም አልፎ ኢትዮጵያ ላይ ወረራ አካሄዶ ተመቶ ተመልሷል ማለት ነው። በ1900 እና በ1902 እስከ 1908 ድረስ የተለያዩ የድንበር ስምምነቶችን የሚኒሊክ መንግስትና የጣሊያን መንግስት አድርገዋል። የድንበር ማካለል በተለያየ ጊዜ አድርገዋል። ሆኖም ይሄ የሁለቱ ሀገራት ኤርትራን በተመለከተ የጣሊያን አስተዳደርን በተመለከተ በ1935 የሁለተኛው ዓለም ጦርነት ሲጀመር ጣሊያኖች ኢትዮጵያን በመውረራቸው ይሄ ስምምነት ተጥሷል ማለት ነው። ስለዚህ ይሄ ተጥሶ 1941 እንደ አውሮፓውያን አቆጣጠር ድረስ ጣሊያኖች ኢትዮጵያ ውስጥ የ5 ዓመቱ ጦርነት አካሂደዋል። ዓላማቸው የነበረው ሶማሌን፣ ኤርትራና ኢትዮጵያን አንድ ላይ አዋህደው የኢጣሊያ የኢስት አፍሪካ ግዛትን ለመፍጠር ነበር ዓላማቸው የነበረው። ነገር ግን ኢትዮጵያ ውስጥ በነበረው ከፍተኛ ተቃውሞ እና በኋላም የዓለም ጂኦፖለቲክስ ስለተቀየረና እንግሊዝም ከጣሊያንና ፈረንሳይም እንዲሁ ለጣሊያን ከማገዝ የገነስት የጣሊያን መንግስት ሆነው በመንቀሳቀሳቸው ኢትዮጵያን አርበኞችም በዱር በገደሉ ተዋድቀው የጣሊያን መንግስት ከአፍሪካ ተባሮ ወጥቷል ማለት ነው። ተባሮ ከወጣ በኋላ ኤርትራ የሚባለውን አካባቢ ወደ ማስተዳደር በ1928ቱ የካርታ መሰረት ወደ ማስተዳደር በሞግዚትነት ስታስተዳድራት የነበረችው እንግሊዝ ነች። እንግሊዝ ከ1941 እስከ 1952 ድረስ አስተዳድራለች ኤርትራን። ስለዚህ ከዛ በኋላ በ52 ዓመተ ምህረት
እንደ አውሮፓውያን አቆጣጠር ወደ ኢትዮጵያ ልትመለስ ትችላለች ኤርትራ። ወደ ኢትዮጵያ የተመለሰችው በፌዴሬሽን ነው። በፌዴሬሽን ከተመለሰች በኋላ ከ10 ዓመት በኋላ 1962 እንደ አውሮፓውያን አቆጣጠር ንጉሱ ፌዴሬሽኑን አፍርሰው ሙሉ በሙሉ ከኢትዮጵያ ጋር አዋህደዋታል። ስለዚህ አሁን ብዙዎች የሚያነሱት የኮሎኒያል ትሪቲን ካርታ ነው ኤርትራ የያዘችው የሚል ነው። ነገር ግን ይሄ ውድቅ ሆኗል። መቼ ነው ውድቅ የሆነው? በ1935 የሁለተኛው ዓለም ጦርነትን ተከትሎ ጣሊያን ድንበር አልፎ ጥሶ ካርታውን አፍርሶ ኢትዮጵያንና ኤርትራን እንዲሁም ሶማሊያን የጣሊያን ሶማሊያን አንድ ላይ ለመግዛት ካርታ አውጥቶ ተግባራዊ ሲያደርገው ነው ይሄ ስምምነት ይሄ ውል የፈረሰው። ስለዚህ ከዛም በኋላ ኢትዮጵያና እንግሊዝ ምንም አይነት የድንበር ስምምነት አላደረጉም ኤርትራን በተመለከተ። ስለዚህ ያ ውድቅ የሆነው ካርታ ስምምነቱ ኦልሬዲ ውድቅ ያደረገው ጣሊያን ነው። ውድቅ ከሆነ በኋላ ከመሬት ተነስቶ ህጋዊ ሰነድ ሊሆን አይችልም። መጀመሪያ ተጥሷል፣ ተቀዷል። ያውል የጣለው ደግሞ የቀደደው ደግሞ የጣሊያን መንግስት ነው። ስለዚህ ኤርትራ ሌላው ቀርቶ አሁን የያዘችው ካርታ ራሱ ኤርትራ የምትባለው ሀገር ራሱ እንደ ሀገር ላትቀጥል ትችላለች። የህግ መሰረት የላትም የምንለው ለዚህ ነው ከመነሻው ኤርትራ የምትባለው። ሁለተኛው ጥያቄ ኢትዮጵያ ከ1850 ድረስ ኤርትራን በከፊል ታስተዳድር ነበር። የማታስተዳድረው ምጽዋንና አካባቢውን ብቻ ነበር። ባህር ገብ የሆነውን አታስተዳድርም። ከዛ በላይ ያለውን ደጋማውን አካባቢ ስታስተዳድር ነበር። ስለዚህ ኢትዮጵያ ቀኝ ገዢም አይደለችም። ባይዘው አንዳንድ ሰዎች ኢትዮጵያ ኤርትራን ቀኝ ገዝታለች ብለው የሚያወሩ አሉ። ምንም አይነት መጀመሪያ ኤርትራ መንግስት መሆን አለበት ቀኝ ለመገዛት፣ ወይም ደግሞ አስተዳደሩ ከሌላ አካባቢ የመጣ መሆን አለበት። ነገር ግን ኤርትራ አካባቢ ያሉ አስተዳዳሪዎች ለኢትዮጵያ መንግስት እውቅና ነው የሰጡት። ከኢትዮጵያ ጋራ እንደ ሀገር ሲንቀሳቀሱ የነበረ ከአክሱም ዘመነ መንግስት ጊዜ ጀምሮ የነበረ ስለሆነ ኮሎኒ ነው የሚለው ነገር ተቀባይነት የለውም። ከዛ ውጪ በአሁኑ ኢትዮጵያና ኤርትራ 1983 ወይም ደግሞ በአውሮፓን አቆጣጠር 93 ሲለያዩ የአፋር ህዝብ ሪፈረንደም አላደረገም ለሁለት ለመከፈል። አንዱ ችግር እሱ ነው። ሁለተኛ ኤርትራውያኖች ብቻ ሳይሆኑ ኢትዮጵያውያኖችም ሪፈረንደሙን ይመለከታቸው ነበር። ለምሳሌ ትግራይ አካባቢ ለምንድን ነው እሱ ወደዛኛው ያልተገነጠለው? ለምንድን ነው ወደ ኤርትራ ያልተካለለው? ምንድን ነው እሱ ሎጂኩ ከተባለ የሚያመጡት የ1908ቱን የኢትዮጵያና የጣሊያንን ስምምነት ነው የሚያመጡት። ያንን ካርታ ነው የሚያመጡት። ነገር ግን ያ ካርታ በ1935 ጣሊያን ኢትዮጵያን ስትወር የሁለተኛው ዓለም ጦርነትን ተከትሎ በንጉሱ ጊዜ ማለት ነው ወድቅ ሆኗል። ስለዚህ ተቀባይነት የለውም። ኤርትራ አይደለችም እንደተባለው በቅርቡ ኤርትራ የምትባል ሀገር የለችም፣ ልትኖርም አትችልም። አይደለም የአሰብ ባለቤት መሆን አይደለም፣ የቀይ ባህር ባለቤት መሆን አይደለም። ኤርትራ ራሱ የተፈጠረችበት መንገድ ህግን የተከተለና ህጋዊ ሰነድ አይደለም። ዩኤን የሚያስቀምጠውን መስፈርቶች ያሟላ አይደለም። የኮሎኒያል ቴሪቶሪ ነው እንዳንል በኢትዮጵያና በጣሊያን መካከል የተደረገው ስምምነት ሁሉ በጣሊያን አማካኝነት ፎርሽ ሆኗል ወይም ተጥሷል።
ስለዚህ ያንን ጥሶ መጥቷል። ስለዚህ አፋሮች ብቻ ሳይሆኑ በአጠቃላይ ኤርትራ የምትባለው ግዛት ራሷ እንደገና ከኢትዮጵያውያን ጋራ